ራሱ ወንድ ልጅ አይደል? ረፋውን እኮ ወንድ ልጅ ከሆንክ እዚች ጋር እርጉዝ ሴት ናት እኮ እርጉዝ ሴት ናት አይደል? እዚች ጋር መጣላት ከፈለክ ሌላ ቦታ አለ። እረፍ፣ ተረጋጋ። መጣላት ከፈለክ ቦታ አለ። ክብር ካልገባት እንዴ ነው? እና እሺ ትመታታለህ? እረፍ አንተንም እመታለሁ። ምንም መታለሁ እኮ ነው የምታየው። እሷን ግን ማለት ነው ማየውን ነገር የምትፈጥሩት እዚች ጋር ለምንድን ነው አንተ ማተረጋጋው? ማገባ ገብቶ ለምዳው ከሰው ተጣላው እሱ እኮ አንቺ ነሽ። በቃ ነገሩ ፍቺልኝ ነሽ። እሺ ሲጀመር አንተ የልጅ አባት እሱ ነው አይደል? አይመለከትም። ምን ማለት ነው? የልጅ አባት እሱ ነው። እኔስ ኧረ ጉዴ ፈላሽ ስለኛ አይደለችም እንዴ? አንቺ እብድ ነሽ እንዴ? የልጅ አባት እሱ ነው አይደል? በቃ እኔስ ቆይ እኔ አንተ ምንድን ነህ? ይበቃለሁ። ጭራሽ አታውቂኝም? አዎ እንደውም አላውቅም። አይገርምም? አንተ ይኸውልህ ጫፏን ትነካት እንጂ እኔን እንዳትናገረኝ። ያሟል እንዴ? ምንድነው? ምን እንዳረገው ነው የሚነዛነው? ቤተሰብ ዛሬ በጣም በሚገርም ርዕስ ነው የመጣሁት ማለት ነው። እቺ እዩ ተብዬዋ ማለት ነው ምን አይነት ሰው ናት? ባለፈው ሁላችሁም እንዳያችሁ ከብሩኬና ከሃይሚ ህይወት መውጣት አለብኝ ብላ ተናገረች። ዛሬ ግን ብሩኬ የልጅ ባል ነው አንተ ባሌ አይደለህም ብላ ተናገረች። ምን ነው ወንዶችን ባታስጨርሳቸው ጥሩ ነበረ። ወንዶችን ባታስጨርሳቸው ጥሩ ነበረ። እንዳያችሁ ብሩኬና ልጁ እየተደባደቡ ነው። የኔ ናት በማለት ማለት ነው። እና ካሁን በኋላ ማለት ነው ሃይሚና ብሩኬ ሀገር መቀየር አለባቸው። ወይ ዱባይ መሄድ አለባቸው፣ ወይ አሜሪካን መሄድ አለባቸው። ይሄ ነገር ደግሞ የብዙዎቻችሁ ጥያቄ ነው ማለት ነው። ብዙዎቻችሁ ሃይሚና ብሩኬ ወይ ዱባይ ወይ አሜሪካን ይሄዱ እያላችሁ ነው ማለት ነው። ካሁን በኋላ በቃ አማራጭ መፈለግ አለባቸው። እንግዲህ ኢትዮጵያ ውስጥ መኖር አልቻሉም ማለት ነው። እዩ አላማዋ ሃይሚና ብሩኬ እንዲለያዩ ነው የምትፈልገው ማለት ነው። ሃይሚና ብሩኬ ደግሞ መቼም አይለያዩም። ሃይሚ አላቅሽም አታቂኝም በማለት መልስ ሰጥተዋል። እኔ ከሃይሚ ውጭ ወደ ውጭ አላቅሽም አታቂኝም፣ አሁንም ወደፊትም ሚስቴ አይደለሽም ብሎ ተናግረዋል። እንደውም ዛሬ ያው ብጥብጥ ተነስተዋል ማለት ነው። ልጁ የኔ ናት በማለት ማለት ነው። እና እዩ ተብዬዋ ወንዶችን ባታስጨርሳቸው፣ እንደውም ሃይሚና ብሩኬ እንዲለያዩ ባታደርግ አርፋ ብትቀመጥ ጥሩ ነው እላለው ማለት ነው። እና እንዳያችሁ መግቢያው ላይ ያው ፍፄ የሃይሚና የብሩኬ ወዳጅ ነው። ሃይሚና ብሩኬ ደግሞ ሲለያዩ አይወድም። ታውቃላችሁ ሃይሚና ብሩኬ ብዙ የሚወዳቸው ሰዎች አሉ፣ ብዙ አድናቂዎች አሉ። ሃይሚና ብሩኬ ደግሞ ሲለያዩ የማይወዱ ሰዎች ብዙ ሰዎች አሉ ማለት ነው። እና እኔ የይዩ ነገር ነው የገረመኝ ማለት ነው። ከአንዱም ሁለቴ ከሃይሚና ከብሩኬ ተራርቃ ነበረ እና አሁን መልሳ ደግሞ በአዲስ ገና አዲስ ሆና ዛሬ ገና ጀመረች። ምን ነው አትለቃቸውም እንዴ? ወንዱ ብሩኬ ብቻ ነው እንዴ? በቃ ብሩኬ ልጅ አይደለም ከኔ አይደለም ያረገዝሽው፣ ካረገዝሽ ሰው ፈልጊ አላት። የልጅ አባት ደግሞ ከትላንትና ወዳ መጥተዋል። አዩ የኔ ሚስት ናት ከኔ ነው ያረገዘችው ብሎ ከነ ማስረጃው ይዞ መጥተዋል ማለት ነው። እሷ ደግሞ አይን ባይን የኔ ባል አይደለም አላቀውም ያለች ትዋሻለች ማለት ነው። ስለዚህ እቺ እዩ ተብዬዋ ግን ሴት ባታሳደብ እንደኔ ጥሩ ነበረ። እቺ ሴት አሳደቢ ናት ማለት ነው። ሃይሚና ብሩኬ መቼም አይለያዩ። ቢያንስ እንኳን ከሃይሚ መማር አለባት። እንደ ሃይሚ ረጋ ማለት አለባት። ሃይሚ ብዙ ሰው የሚወዳት በምክንያት ነው፣ አለ ምክንያት አይደለም እንዴ? እና ካሁን በኋላ ሃይሚና ብሩኬ በቃ ከወታጀራ መውጣት አለባቸው። ወይ አዲስ አበባ ወይም ደግሞ ዱባይ መሄድ አለባቸው። በቃ ከወታጀራ መውጣት አለበት፣ በተለይ ብሩኬ ማለት ነው። እሷ አላማዋ ሃይሚና ብሩኬ እንዲለያዩ ነው የምትፈልገው ማለት ነው። እንዴ ወንድ ልጅ አልፈልግም ካለ በግድ ነው እንዴ? ዛሬ እኮ እሺ ብሎ ቢያገባትም እኮ ነገ ማባረሩ አይቀርም። ወንድ ልጅ ሲፈልግ ነው እንጂ እኮ ሴት ልጅ ስትፈልግ አይደለም። ትዳርም ሆነ ምንም ሆነ ማለት ነው። አሁን ላይ ግን ወንዶች ሴት ሆነዋል፣ ሴቶቹ ደግሞ ወንዶች ሆነዋል። ምክንያቱም ወንድ ልጅ ልካ ሳይፈልግ ቀለበት ሳይፈልግ ልካ አሰርልኝ ማለት ተጀመረ። እውነቴ ነው ምላችሁ። እና እዩ ተብዬዋ ብትረጋጋ ጥሩ ነበረ እንዴ። ከሃይሚና ከብሩኬ ህይወት ትውጣ። ሃይሚና ብሩኬ ደግሞ መቼም አንለያይም።
ሀይሚን እወዳታለሁ፣ አፈቅራታለሁ ከሀይሚ ውጭ ወደ ውጭ ብሎ ደግሞ ደጋግሞ እየተናገረ ነው። ምን ነው ማስቲሽ ሆነችበት እኮ አትለቀውም እንዴ? ኧረ ትፋታው ይኖርበት። ወንዶችን አታስጨርስ። ሀይሚና ብሩኬ እንዲላዩ አታድርግ። ሀይሚና ብሩኬ ደግሞ መቼም አይለያዩ ታውቃላችሁ። ብሩኬም ይወዳታል፣ ሀይሚን ትወደዋለች። ሲቀጥል ደግሞ የሀይሚና የብሩኬ ብዙ ወዳጆች አሉ። ስለዚህ አሁንም ቢሆን ከሁለታቸው ህይወት ትውጣ ነው የምንለው ማለት ነው። እምቢ ካለች ደግሞ ሀይሚና ብሩኬ ወይ አሜሪካን ወይም ደግሞ ዱባይ መሄድ አለባቸው። አገር ይቀይሩ፣ እንደኛ ሀሳብ ማለት ነው። እምቢ ካለች ማለት ነው። ከዛ ደግሞ አድራሻቸው ካጠፉ የትም አታገኛቸውም ማለት ነው። ከዛን ደግሞ የዛኔ ጥጓን ይዛ ትቀመጣለች ማለት ነው። እና ቤተሰቦች ቪዲዮ ስትጀምሩት በላይክ በሰብስክራይብ በኮሜንት ጀምሩት እላለሁ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉ። ምን ችግር አለው ላይክ ብታደርጉ? እኛ ማበረታቱን ላይክ ሰብስክራይብ አድርጉ፣ ኮሜንት ስጡን፣ ሼር አድርጉ። አይከፈልበትም፣ ክፍያ የለውም። እና ወገኖቻችን ቪዲዮ ስታዩ ላይክ ሰብስክራይብ አድርጉ። መንገድ እየሄድን ነው። ይህ መንገድ ደግሞ የምታውቁት ካላችሁ እስኪ በኮሜንት አሳውቁን። ይሄ ወደ አዲስ አበባ ነው፣ ግን የሚወስደው ደግሞ ወደ